የኢትዮጵያ የሚዲያ ልህቀት ማዕከል ይፋ መሆን የህብረተሰቡን የመልካም አስተዳደርም ሆነ ልዩ ልዩ ሐሳቦች ማስተናገድ የሚያስችል የሚዲያ ስነ ምህዳር ለመፍጠር ያለመ ነው። የልህቀት ማዕከሉ ኢትዮጵያዊ መልክ ያለውን ሚዲያ መፍጠር በተለይም ብሔራዊ ጥቅምንም ሆነ ህብረ ብሔራዊ አንድነትን ማረጋገጥ ለማስቻል ሚናው ከፍ ያለ ነው። የሚዲያ ልህቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ ምግባር ደረጃ በማሻሻልና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። የኢትዮጵያን ሁለንተናዊ እድገት ለማረጋገጥ ኢትዮጵያዊ መልክ ያለው የሚዲያ ተቋምና ባለሙያ ማፍራት ላይ ትኩረት መደረጉን ያነሱት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ናቸው። አማካሪ ሚኒስትሩ አዲስ ሐሳብና አሰራር ለሚዲያ ዘርፉ በማስፈለጉ የድሮውን አካሄድ ይዘን አንቀጥልም ያሉ ሲሆን የሚዲያ ዘርፉ በአራት ዋና ጉዳዮች ላይም ትኩረት አድርጎ እንደሚሰራ አስታውሰዋል። የመጀመሪያው ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም ምን ጊዜም ቢሆን የማይረሳ የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያን የመከላከያ ዝርዝር ሲያወጣ ታገኙታላችሁ። የኢትዮጵያ ሚዲያ ነው ለማለት ያስቸግራል። ሁለተኛው ህብረ ብሔራዊ አንድነት ነው። የኢትዮጵያ ሚዲያ የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ኢትዮጵያ ህብረ ብሔራዊነቷም ታውቆ አንድነት የሌላት ሀገር ከሆነች ሚዲያው አይኖርም። መጀመሪያው የኢትዮጵያ አይሆንም። ሶስተኛው የወል ትርክት ነው። ሚዲያው ምንም ቢሆን ሰዎች ወደ አንድነት፣ ወደ መሰባሰብ፣ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ፣ የሚያለያይ፣ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። አራተኛው ይህች ሀገር መበልጸግ አለባት። የሚዲያ ልህቀት ማዕከሉ መምጣት በዋናነት የኢትዮጵያ ብሔራዊ ጥቅም፣ ህብረ ብሔራዊ አንድነት፣ የወል ትርክትና የብልጽግና ሐሳብ ላይ ዕውቀት መር ተግባቦት እንዲኖር ከማስቻል ባለፈም ሙያዊ ብቃት እንዲኖር ያስችላል። ወደፊት ጋዜጠኝነት ከዚህ በፊትም በሙያው የተሰባሰቡ አካላት ሲጠይቁት እንደነበረው ሁሉም ሰው ዘሎ የሚገባበት ብቻ ሳይሆን ተምሮ የሚገባበት በየተወሰነ ጊዜ ብቃቱን መልሶ የሚለካበት በየተወሰነ ጊዜ ብቃቱን እየለካ ደግሞ የሙያ ፈቃድ የሚያገኝበት የሙያ ፈቃዱን ደግሞ የሚያሳድስበት እንጂ አንድ ጋዜጠኛ የሚባለው ኢቢሲ ስለተቀጠረ ፋና ስለተቀጠረ ወይም ሸገር ስለተቀጠረ መሆን የለበትም። እዛ የሚቀጠረው ያንን የሙያ ብቃቱና ፈቃዱን ይዞ እዛም የሚዘልቀው ያንን የሙያ ብቃቱንና ፈቃዱን ይዞ እስከቀጠለ ድረስ ብቻ። የኢትዮጵያ መገናኛ ብዙሃን ባለስልጣን የልህቀት ማዕከሉን እውን ለማድረግ ከአንጋፋው አዲስ አበባ ዩኒቨርሲቲ ጋር እየሰራ ሲሆን ባለስልጣኑ ከተቋሙ ጋር ለመስራት የመረጠበት ዋና ምክንያት ደግሞ ግልጽ ሐሳብ፣ ብቁ ተቋምና ብቁ ፈጻሚ ለማፍራት የሚያስችል ልምድ ያካበተ በመሆኑ ነው። ሀገራዊ ብሔራዊ ጥቅምን የሚያስቀድሙ ከሌሎች ጋር ደግሞ በብቃት መወዳደር የሚችሉ ፈጻሚዎች፣ የሚዲያ ባለቤቶች፣ የሚዲያ ተዋናዮች፣ ጋዜጠኞች እንዲፈሩ ካስፈለገ በተለመደው አግባብ በየ4 ዓመቱ በሚቀየር ካሪኩለም ማሳካት አንችልም። የሙያ ሰርቲፊኬት ፕሮፌሽናል ሰርቲፊኬት ያስፈልጉናል ብለን በቅርቡ የአዲስ አበባ ዩኒቨርሲቲ ሴኔት ለኢንዱስትሪ ፍላጎቶች ምላሽ የሚሰጥ የፕሮፌሽናል ሰርቲፊኬት ደረጃ ህጋዊ የዩኒቨርሲቲ ደረጃ የስልጠና ፕሮግራሞች እንዲሆኑ ወስኗል። የልህቀት ማዕከሉ የአሰራር ስርዓት የተዘረጋለት ሲሆን በብቁ የሰው ኃይልና ቴክኖሎጂም የተደራጀ ነው። የስልጠና፣ የምርምር፣ የማማከርና የተለያዩ የአቅም ግንባታ ስራዎችን የሚያከናውን ሲሆን ከከፍተኛ ትምህርትና ከሚዲያ ተቋማት እንዲሁም ፖሊሲ አውጪዎች ጋር በጋራ ለመስራት የሚያስችለውን የአሰራር ስርዓት መዘርጋቱን ለመግለጽ ወዳለሁ። ብሔራዊ ጥቅም፣ ህብረ ብሔራዊ አንድነት፣ የወል ትርክትና የብልጽግና ሐሳብ የኢትዮጵያ ሁለንተናዊ እድገት ማረጋገጫ ምሰሶ በመሆናቸው የኢትዮጵያ መገናኛ ብዙሃን ማዕከላዊ ትኩረት እንዲሆኑ የልህቀት ማዕከሉ አተኩሮ ይሰራባቸዋል።